ሲነካካው ብሩኬን ካያችሁት ያ ሸፋፋ እንደዚህ ምናምን ሲወጣጠር ሲያጓራ ምናምን ለራሱ እኮ ከአንድ ሴት ጋር ተቆጥቦ መቀመጥ ያቃተው ሰውዬ ነው እኮ እዚህ መጥቶ የእህቱ ጠባቂ ጠበቃ ጉረኛ ፈሳም አክብሮት ነው። በነገራችን ላይ አማቻችሁን ወይንም ሶዳ የሚባል ነገር አለ በኦሮምኛ። ከሶዳ ጋር ተከባበር፣ ከአማች ጋር ተከባበር የሚባል ነገር አክብሮት ነው እንጂ ዛሬ በኩርኩም መጥቶ ተቅማጥ በተቅማጥ ነው የሚያደርገው። ፈስ በፈስ ያደርገዋል። እንደኔ ኃይለኛ ነው ብሩኬ፣ ታውቃላችሁ አይደል? እኔ አሁን አደገኛ ነኝ አይደል? ብሩኬ እንደኔ አደገኛ ነው። አይንህን ነው የሚል አስቀድሙ። እንደዚህ ዝም በል አልልም እባክሽ፣ ውጪ አንቺ ራስሽ ዝም በይ። ለማንኛውም ተውቶ በልበል የምትሉ ሰዎች ችግር ውስጥ ትከቱታላችሁ ልጁን። እኛ በጣም አደገኞች ነን። በጣም እኛ ለምሳሌ እኔ ይማታለሁ፣ ፍፄ ይማታል እንደምታውቁት ነው። ብሩኬ ደግሞ አጋዥ አይፈልግም፣ ይማታል። ዋን ሚኒት የቱ ጋር ነበረች? ሚዩት እንዴት ነበረ ማረግ? ወይኔ በቃ ማድረግ ይሆናል። አቆም ሚዩት ማድረግ አቋሉ እንደዚህ ስነካ ከቲክቶክ ግን ዩቲዩብ ይሻላል። ዩቲዩብ እንደፈለግ ትሆናለህ። የልብህን ነው የምትናገረው፣ የልባችሁን ነው የምታደርሱት። ከብሩኬ የተሻለ ሊድራት ነው። ምን ይባላል አሁን? ከብሩኬ የተሻለ ሊድራት ነው። ሲጀመር እኮ እሷ እድሜዋ ከብሩኬ የተሻለ ሊድራት ነው። በምንድን ነው? በሀብት ነው። ከብሩኬ የተሻለ ሰው ኤፍሬም ሊድራት በሀብት ከሆነ ሀይሚ ገንዘብ አትፈልግም። ገንዘብ ትፈልጋለች ብለሽ ከሆነ በእውቀት ከሆነ እንደ ራሱ አይነት መሀይብ ፈልጎ ሊያጋባት ይችላል። ኮፍያ ሲሰጠኝ አፌን ዘጋለሁ። እንደሱ ኤፍሬም እንደ ራሱ አይነት ጀዝባ ደንቆሮ አመቶ ሊያጋባት ይችላል። እሷ ደግሞ እቃናት እንዴ ወስዶ የሚያጋባት እሱ ምን አገባው? በእሷ ህይወት ማይ ሲስመጣች ደህና ነሽ እህቴ እንዴት ነሽ? እና ከሱ የተሻለ ሰው አያውቅም። እሱ ራሱ እንደ ራሱ አይነት ሰው ሊድራት ከሆነ ደግሞ እሷ ለራሱ አታንስም። እና በገንዘብም ይሁን በአስተሳሰብ ይሁን ሀይሚ ከኤፍሬም ስለምትሻል ኤፍሬም ባናት ተዘቅዘቅ እንደፈለግ መገለባበት ትችላለህ። አንተ ተቅማጣም፣ ቅዘናም፣ ፈሪ የወንድ አልጫ እንደ ወንድ ልጅ ዛሬ ቤት ሄደህ ብሩኬ ላይ ሰለፎከርክ እንደዚህ ምናምን ሳላልክ አይደለም ጠፍጥፎ ያስወጣሃል። እጅህን ሰብሮልሃል፣ እግርህን ይደግምልሃል፣ መሽኒያን ይቆርጥልሃል። ገና ምንም አታመጣም። ለማንኛውም ፋሚሊዎች አሁን እኔ ስለ ኤፍሬም አታስወሩኝ፣ እኔ ይቅርብኝ። እና ጓደኛው ማለት ያው የማሂ ወንድም አንዋር የምትባለው ዛሬ በቪዲዮ መታሃል እና ጓደኛ ነው። ከምንም በላይ አንዋርና ኤፍሬም በጣም ጓደኛ ናቸው። ልክ እኔና ብሩኬ ፍፄ ምናምን እንደሚባለው ጓደኛ አለን አይደል? እንደዛ ጓደኛ ናቸው። እና አንዋር ከቻልክ ምከረው ኤፍሬምን። እንትን ነው በጸባይ ነው የሚያዋጣው ነገሩን ማጋጋል ሳይሆን በሰላም መፍታት ይሻላል። እና እስከ ዛሬ 1 አመት 2 አመት ሀይሚንና ብሩኬ ቼክ የማያደርግ ሰውዬ ዛሬ ከመሬት ተነስቶ አደገኛ ሆኖ ዳምፕል ቤት ብረት ሰርቶ ነው መሰለኝ አስፍቶ የሚመጣበት ምክንያት አልገባኝም። ብቻ ለማንኛውም ኤፍሬም ወንድሜ ተከበር እና አርፈህ ተቀመጥ። አንዋርም ምከረው፣ ደግፈ ሳይሆን ሚዛናዊ ሆነ። ብጠፋም ተጥፋ። እስከ ዛሬ ኬት ፈልግሃት ነው አንተ ዛሬ መተህ ወንድ አንበሳ ምትሆነው? እና ብሩኬ ደግሞ እኮ ይዟት እንኳን ቢጠፋ አይጎዳትም እኮ አይደል? ይጎዳታል እንዴ? አብርሃም እኮ ሩታን ይዞ ጠፍቶ አልጎዳትም። እንደውም አንድ ልጅ አወጣባት ከሆዷ ውስጥ፣ አልጎዳትም። አሁን ልጅ አላቸው። ቢጣሉ ቢከሻከሹ ቢደባደቡ ቢያንስ ልጅ አላቸው። ማን ያውቃል? ብሩኬም ልጅ ሊኖረው ይችላል አይደል? ስለዚህ አንተ ሸለፈታም ሰውዬ ላርጎ ጠብጣቢ ከልጆቹ ህይወት ውጣና የራስህን ህይወት ኑር። እዛ በራስህ መንገድ ኑር።
ደግሞ እኔ ሊሰርበኝ ባለፈው የሆነ ቪዲዮ ቀርጾ ሀሰን ውሻ ምናምን ብሎ ፖሰተ። እኔ አሁን ምኔ ነው ውሻ? እኔን የመሰልኩ ሸበላ እንደዚህ ይህን የመሰልኩ ሰውዬ ምኔ ነው? እኔ አሁን ውሻ የምመስለው የሚል ውሻ መጣና ኢንስታግራም ላይ ስቶሪ ያደረገ እኔ ሊሰርበኝ። ስለዚህ በቃ ባልና ሚስት አይጎዳዳም። አዎ ጓደኛን እኮ አይጎዳም። ወንድም ይሁን ሴት የሚዋደድ ሰው አይጎዳዳም። አንተ ልትጎዳት ነው፣ ከአንተ የተሻለ እሱ ሊያኖራት ነው። ሀሰን እስቲክፋር አድርግ። በቃሽ ትቻላለሁ። በቃ እኔ እኮ አይደለሁኝም እኮ ያወራሁት እኮ እናንተ እኮ ናችሁ የምታስወሪ። እኛ ቤተሰብ መሀል አንገባም። እኔም አልገባም እኮ ቤተሰብ መሀል። ግን ምገባው እንዴት ነው? ብሩኬ እኔ ቤተሰብ ነው። ገባችሁ? ቤተሰብ መሀል እኔ አሁን ሀሰን አያገባህም ካላችሁኝ እኔ ከዛ ሀገር 130 ኪሎ ሜትር ከቡታጀራ አዲስ አበባ ስገባ ከዛ ከቤት ስወጣ የእኔም እናት የብሩኬም እናት ሂዱ አዲስ አበባ እንዳትለያዩ እንዳትጣሉ እናንተ ወንድማማቾች ናችሁ ብለው እኛ እዛ ተመርቀን መተን እዚህ መተህ አንተ ቤተሰብ አይደለህም አያገባህም ውጣ ከነሱ ህይወት ካላችሁኝ ብሩኬ ይምጣና ሀሰን አያገባውም እንዲህ ሰላንተ ህይወት ብላችሁ ጠይቁት። እውነትም አያገባውም ካለ እኔ ግን ያገባኛል፣ እሱም አይደለም። ስለዚህ ኤፍሬምም አያገባውም ማለት ነው። ኤፍሬም የሀይሚ ወንድም ስለሆነ ሀሰን የብሩኬ ወንድም ስለሆነ እሱ የሚሰድበው ከሆነ ሀሰን ደግሞ ይረግጠዋል ማለት ነው። እሱ ከእሱ ጋር መደባደብ ከፈለገ ሀሰን ደግሞ እሱ ፈስ በፈስ ያደርገዋል ማለት ነው። ተግባባን ፋሚሊዎች? አዎ እህቴ ልክ ነሽ። አዎ ሁሉም ሰው ከሀይሚና ከብሩኬ ህይወት መውጣት አለበት። አዎ ራሳቸው እኔም እኮ ሁሌ የምለው ይህንን እኮ ነው። እኔ ባለፈው ከፍፄ ጋር የተጣላሁት ለምንድን ነው? የሆነች ወንድ ሴትዮ ይዞ ሲመጣ አያገባህም ውጣ፣ ራሳቸው ህይወታቸውን ራሳቸው ይመራሉ አይመለከትህም አልኩትኝ። ከዛ ተጣላንና ከዛ ቆይቶ ራሱ ሲገባው ራሱ ሲታረጉ ሰላም ሆነ። ይህ ማለት ደግሞ አሁን ይሄ ኤፍሬም የሚባል ሸለፈታም ሸፋፋ ኬት እንደመጣ አላውቅም ይዛት ጠፋ። ለምን ይዟት መጥፋት አለ? ዱባይ ይዟት ሲሄድ እኮ አልተናገረም እኮ። ዱባይ እኮ እዛ አብረው ሲሆኑ የት ነው ሀረር፣ ሀይሚና ብሩኬ ሀረር ሄደዋል አይደል? ከዚህ በፊት ሀዋሳ አብረን ሄደናል። ስንት ሀገር ስንሄድ ያልነበረ ወንዱ አንበሳው ዛሬ ግን እዚህ መጥቶ ወንድ ይቃጠዋል። የት ነው የደበካት? ሽንት ቤት ከታሃት ነው? ሻወር ቤት ነው የገባችው? ስለዚህ ሰውዬ ውጣ፣ የራስህን ህይወት ኑር፣ የራስህን ስራ። እዛ ዩቲዩብ ላይ እየመጣ አትጨቃጨቅ። ልጆቹ እየሰሩ ነው፣ በቃ የራሳቸውን ህይወት ይኑሩበት። እዛ ላይፍህን ሴታተህ ደግሞ ከሆነ ፈልግ እዛ ጅል የሆንክ ልጅ አሁን የሰደብሽኝ ሴትዮ እሰድብሽና ማለት ነው ይደርሳል። ምሰድብሽ ስድብ ደግሞ ጸዴ ስድብ ነው። ማን ነው ስድብ አልኩኝ? እርግማን ነው፣ ቀጥታ ነው የሚደርሰው። ስለዚህ ድጋሚ እንዳጽፍሽ እኔን እንዳትናገር። ገባሽ አይደል? እኔ ጸባይኛ ምንም ማልናገር አይናፋር ልጅ ነኝ። እሺ እህቴ ቴንኪዩ። እኔ አልሳደብ፣ አንቺም እንዳትሳደብ። ጠቅ አድርጊውና ይሳደባል ተብለሽ ከሆነ እኔ አልሳደብ። ሀሰን ግን መቼ ነው ከብሩኬ ነው የሚለው ከብሩኬ ህይወት
የምትወጡት የቡታጀራ ልጆች ልጁ ህይወቱን ይኑርበት እና ማን ነው አይኑርበት ያለው? ምንድነው የምትለው? እቺ ደግሞ ከኔ የመጣችሁ እቺ ደግሞ እና ስለምንድን ነው እያወራሁ ያለሁት አሁን እዚህ ጋር? አሁን እኮ እኔ እያወራሁ ያለሁት ስለ ብሩኬ ህይወት እኮ ነው። ይውጣና የራሱን ህይወት ይኑር ኤፍሬም እያልኩ ደንቆሮ ነች እንዴ? እቺ ደንቆሮ ነሽ እንዴ አንቺ? ማውራው እኮ ስለሱ ነው። የራሱን ህይወት ይኑርበት ተውት። ወይንስ እዚህ የተቆራረጠ ቪዲዮ እያየሽ ነው የምትመጪው? መቼ ነው እኔ ብሩኬ ህይወቱን አይኑርበት ብዬ ማላውቀው? አንቺ ኤርገንዶ ሴቲቱ ያማታል እንዴ? የፍየል ወተት የሆንሽ ሴትዮ የፍየል ወተት እኮ